ለቅሶ ነበር። ለቅሶ የማቃቸው ሰዎች ወንድም አርፎ ነው። ግማሹ ህዝብ ኦርቶዶክስ ነው። ግማሹ ህዝብ ደግሞ የፕሮቴስታንት አማኝ ነው። ፕሮቴስታንት እምነት የሚከተሉ ናቸው። ለቅሶ የፕሮቴስታንት ቸርች ውስጥ ነው። እኔ እዛ ለቅሶ ልደርስ ክርስቲያኖች ስላሉ ኦርቶዶክሳውያኑ ሄድኩኝ። እዛ ቁጭ እንዳልኩ አንድ ትልቅ ሰው መምህር ትንሽ የእግዚአብሔር ቃል ብትነግረን አሉኝ። የሄድኩት አጠገቤ አንድ ካህን አሉ። የኛ የደብረ ገነት መድኃኔዓለም ቄሰ ገበዝ ሊቀ ጉባኤ ቀሲስ መኳንንት ጋር ነው አብረን ይሄን ነው እና አይ አልኩኝ። እኔ ቀድሞ ነገሮችን እግዚአብሔር ይመስገን ዝም ብዬ አውቃቸዋለሁ ምን ሊሆን እንደሚችል እና አይ አልኩት ያንን ወንድማችን ያን ሰው አይ እኔ እንኳን ለማስተማር እችላለሁ፣ ግን ፍቃድ መገኘት መጠየቅ አለበት ስል ሊቀ ጉባኤ ደግሞ አይ ትላንትና እኮ እኔና ሊቀ ብርሃናት መምህር ነህምያ መተን አስተምረናል፣ ስለዚህ ምንም ችግር አይኖርም አስተምረናል። እነሱ እንግዲህ እኛ ካስተማርን አይ ለርሶም ይፈቅዳሉ አሉኝ ሊቀ ጉባኤ። አሁን እኔ እንዳልኳችሁ ነው ያን ሰው ሄድና አነጋግርና ፓስተሩን ከዛ በኋላ ማስተማር ይችላል። ምክንያቱም ዝም ብዬ ተነስቼ አላስተምርም፣ የመጣሁበት የኔ ቤት አይደለም፣ ሲፈቀድ ነው ማስተምረው። ትላንት ግን ሁለቱ የኛ ካህናት አስተምረዋል። ከዛ በኋላ ሄደ ያ ሰውና ትንሽ ቆየ። ለሊቀ ጉባኤ ምን አልኳቸው? ሊቀ ጉባኤ ለኔ የሚፈቅዱ አይመስለኝም፣ ለኔ የሚፈቅዱ አይመስለኝም። እኛ አስተምረናል፣ ትላንት ለኛ ፈቅደዋል አሉ። አይ ጥሩ፣ ግን ለኔ አይመስለኝም። በኋላ ቆየ ትንሽ መጣ ያ ሰው። ያሳዝናል አለ። አይ ምን ነው አልኩት። አይ መጀመሪያ ላይ ቤተሰቦቹ ከፈቀዱ እኔ ምን ቸገረኝ አለ ፓስተሩ፣ እኔ ምን ቸገረኝ አለ። ከዛ በኋላ እዛ አንድ ዘመድ ነበረችና እንዴ መምህር ዘበነ ናቸው አይደለ? ምን ችግር አለ? እግዚአብሔር ቃል የሚናገሩት ያስተምሩ አለች። እችም የምትለው ሴት የፕሮቴስታንት አማኝ ነች። በነገራችን ላይ ፕሮቴስታንቶች የተለያየ እንትን አላቸው፣ መልክ አላቸው። አሁን ለምሳሌ ትላንት ያስተማርኳችሁ ትምህርት አለ ድንግል ማርያምን የሚጠላውን ያን ወታደር እንዴት እንዳደረገው የሚያሰው እንዴት እንዳደረገ እንደዛ የሚጠሉ ሰዎች አሉ። አንዳንዶች ደግሞ ድንግል ማርያምን እንዴ የአምላክ እናት አይደለችም እንዴ የሚሉ አሉ። የድሮ ጴንጤና የአሁን ጴንጤ ይለያያል ብዬ ከዚህ በፊት ጀምሮ መነግራችሁ ብዙ ነገሮች አሉት። እና አሁን እቺ የፕሮቴስታንት አማኝ ነች፣ ወይም በተለምዶ ጴንጤም ነው ጴንጤ ነችና እንዴ ያስተምሩ አለች፣ እዛው ቆማ ማለት ነው። ከዛ ከቤተሰብ ነች። ሌሎችም እንዴ ምን አለ ምናምን ሲሉ ፓስተሩ ለካ መጀመሪያ ያንን ያለው ቤተሰቦቹ ሰውየው ቤተሰቦቹን አይጠይቅም ብሎ ነው ሄዶ ስንቱን ይጠይቃል ለቅሶ ቤት። ግን እዛ ጋር ሰዎች ወዲያውኑ መልስ ሲሰጡ ይሄው እነሱ እኮ አሉ አልኩት አለ ፓስተሩ። አይ አያስተምርም፣ ምርዘበን አያስተምርም። ለምን የትላንት እነዛ ካህናት አስተምረው የለም? አይ እነዛ ያስተማሩት ትክክለኛ ትምህርት ነው። መምህር ዘበነ የሚያስተምረው ትምህርት ትክክል ትምህርት አይደለም፣ የሰውን አይምሮ ወደማይሆን ይለውጣል። አሃ ነገሩ እንደዚህ ነው። እና ሰው ደግሞ አይ እንዴ እነሱ እኮ ካህናቱ እኮ ያሉት አንድ ደብር ነው፣ መምህር ዘበነም የደብሩ አለቃ ናቸው፣ ስለዚህ አብረው እኮ ነው ያሉት፣ አንድ አይነት ትምህርት ነው እኮ የሚያስተምሩት። አይ አይደለም እና ፓስተሩ ከለከለኝ ማለት ነው። ይህ አጋጣሚን ለምን እንደምነግራችሁ አንደኛ ስጀምር ያልኳችሁን ነው። የትኛውም ቦታ እኔ ተጋብዤ ህዝብ ባለበት በየትኛውም ስፍራ ላይ
የእግዚአብሔር ቃል ለማስተማር ዝግጁ ሆንኩ ነኝ። ይሄ ከጥንት ጀምሮ ያለ ነው። የትኛውም ቦታ ሄጄ ላስተምር እችላለሁ።